ጠቅላይ ሚኒስትሩ በዛሬው ዕለት በፓርላማ ተገኝተው ከተናገሩት ሐሳብ በተወሰነው ላይ ምንም አልተስማማው። ካልተስማማሁባቸው ነጥቦች መካከል አንዱ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ያነሱት ሐሳብ ሲሆን ወደብ ለማግኘት ስንል 15 ወይም 20 ከመቶ ከዚህ ግድብ ላይ ሼር ሰጥተን የሚል ሐሳብ አንስተዋል። እኔ ኢትዮጵያ አይደለም ከታላቁ የኢትዮጵያ ህዳሴ ግድብ ላይ 15-20 ከመቶ ሼር መስጠት ይቅርና ከአየር መንገድ ላይም ጭምር ሼር ለመስጠት ሳትገደድ የባህር በር ጥያቄዋን መልስ የምትሰጥበት ታሪካዊ ህጋዊና ጂኦግራፊያዊ ምክንያትና ሎጂክ እያለ ስለምን ሼር መስጠት ነው ስለምን አክሲዮን መስጠት ነው የሚወራው ብዬላለሁ። ስለዚህ በዛሬው ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው ያነሱትን በተለይ ከዲፕሎማሲው አንጻርና ከቀይ ባህር ጉዳይ ጋር በተገናኘ የነካኳቸውን ነጥቦች በተወሰነ እየተመለከትን ከዛ ደግሞ ጠቅላላ አድርገን በመላው የዚህ የቀይ ባህር ቀጠና ላይ ያለ የአስፈሪ ድባብ ለምሳሌ ያክል ግብጾች በሱዳን የአየር ድብደባ ማከናወን ጀምረዋል። ለኢትዮጵያ ቅርብ በሆነው ሱዳን ውስጥ የአየር ላይ ድብደባ ማከናወን ጀምረዋል እና በሰላማዊ መንገድ ብለን ስንናገር ኢትዮጵያ ሁሌ እንደምላችሁ በሰላማዊ መንገድ ኢትዮጵያ ባህር በር ታግኝ ማለታችን ሰላምን ማስጠበቅ ሪሊ የኢትዮጵያ ኃላፊነት ብቻ ነው ወይ? እነ ግብጽ መጥተው የድሮን ድብደባ እዚህኛ ጎረቤት ስር እያከናወኑ ጦራቸውን በሶማሊያ በኤርትራ እናሰፍራለን እያሉ እየለፈፉ ከዛ የምታውቁት አይነት አስፈሪ የሆነ የጂኦፖለቲካ ነገ ምን እንደሚፈጠር የማይታወቅበት አይነት ዝንባሌ ባለበት በዚህ ቀጠና ላይ የኢትዮጵያን የባህር በር ጥያቄ ጉዳይ መልስ እንዲሰጡ ለውጭ ኃይሎች ወይም ደግሞ ለዓለም አቀፍ ወዳጆቻችን ሐሳብ አቅርበን እነሱ እየመከሩበት ነው ብሎ በይደር ሊቀመጥ ይችላል ወይ የሚለውንም ከጠቅላይ ሚኒስትሩ ሐሳብ ላይ ቆረጥ አድርገን ወስደን በዛው ሐሳብ ላይ ጥያቄዎችን እያነሳን እንቀጥላለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በዛሬው ጥንቅራችን በዋናነት የኢትዮጵያ የባህር በር ጥያቄን ጉዳይ በተመለከተ እየተነሱ ያሉ ሐሳቦችን በተለይ በዛሬው ዕለት በፓርላማ የተነሱ ሐሳቦችን በስፋት እንመለከታቸዋለን። እኔ እንደ አንድ ጋዜጠኛ እንደ አንድ ሀገር ወዳድ ናሽናሊስት እንደሆነ በታላቁ የኢትዮጵያ ህዳሴ ግድብ ሆነ በታላቁ እንግዲህ ምን ወደብ እንበል ወደፊት የምናገኘው በወደብ ጉዳዮቻችን ላይ እንደማይደራደር አንድ ናሽናሊስት የሆነ ጋዜጠኛ ጠቅላይ ሚኒስትሩ ዛሬ ባነሱት ሐሳብ ላይ የተስማማሁበትም ያልተስማማሁበትም ሐሳብ አለ። እሱን እያነሳን እንቀጥላለን። ቤተሰብ መሆናችሁን አትዘንጉ። ከመሸጋገሪያው በኋላ እመለሳለሁ። ዛሬ የተለያዩ ጉዳዮችን እንመለከታለን። በዋናነት የኢትዮጵያን በቀይ ባህር ላይ በተለይ ከወደብ ተጠቃሚነት የወደብ ባለቤትነት ወይም ተደራሽነት ከሚለው ነገር በዘለል ሌሎችም በዚህ ቀጠና ላይ የተስተዋሉ ካሉ ነባራዊ ሁኔታዎች አንጻር ኢትዮጵያ እንዴት ይህንን ጥያቄዋን ልታሳካ ትችላለች የሚለው ነገር ብዙ የሚያስብል እየሆነ መጥቷል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በፓርላማ ተገኝተው አስተያየት ሰጥተውበታል። በዚህ ጉዳይ ላይ ያው ግልጽ ነው አይደል? በዚህ ነባራዊ ሁኔታ ላይ ቀይ ባህርን በተመለከተ የወደብ ጉዳይን በተመለከተ ሐሳቦችን ላያነሱ ሐሳቦችን ላይጠየቁ አይችሉምና በእነዛ ጉዳዮች ላይ ዲፕሎማሲያዊ በሚለው ርዕስ ውስጥ አጠቃለው ያነሱት ሐሳብ አለ። ከሱን ጀምርና ከዛ በተወሰነ መልኩ ይሄ የምስራቅ አፍሪካ ቀንድና የቀይ ባህር ቀጠና እውነት ኢትዮጵያ ሰላም ስለፈለገች ብቻ ሰላማዊ በሆነ መንገድ የባህር በር ጥያቄዋን ማሳካት ትችላለች ወይ የሚለውን ጥያቄም ጭምር እንቃኛለን፣ እንመለከታለን። እንደምታውቁት አሁን ግብጾች በዚህ በሱዳን በኩል ሊትራሊ የወታደራዊ ጣልቃ ገብነታቸው የአየር ላይ ድብደባ እስከማከናወን ደርሷል። ራፒድ ሰፖርቲንግ ፎርስ የሚባለውን የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ከአልቡርሃን ጋር የሚዋጋው ማለት ነው ግብጾች ዘመቻ እየፈጸሙበት ነው፣ የአየር ጥቃት እየፈጸሙበት ነው። እንደምታውቁት ሳውዲ አረቢያ ለሱዳን 7 ግዙፍ ጦር ጀቶችን ከፓኪስታን ገዝታ ለሱዳን መንግስት አስታጥቃለሁ ብላለች፣ ግብጽ ለምትደግፈው መንግስት። እሱ ብቻ ሳይሆን በዚህ በቀይ ባህር ቀጠና ላይ አሁን በትላንትናው ዕለት አሜሪካና እስራኤል በቀይ ባህር ላይ በጋራ በመሆን የባህር ኃይል ወታደራዊ ልምምድ አከናውነዋል። ያው በዋሽንግተንና በቴህራን መካከል ያለው ውጥረት ምን ላይ እንዳለ ታውቃላችሁ። ትላንትና ሰኞ በዚህ በቀይ ባህር ላይ እኛ ይገባናል እንዴ ተደራሽ መሆን አለብን በምንለው ቀይ ባህር ላይ አሜሪካና እስራኤል በጋራ ወታደራዊ ልምምድ አድርገዋል። የመን ውስጥ ያለውን ነገር ታውቁታላችሁ።
የመን ለሶስት እየተከፋፈለች ነው። ያው ሱዳን እንደምታውቁት ነው። ሱዳን ባይዘው ሁለት ሀገር ልትሆን ትችላለች ብያችኋለሁ ከዚህ በፊት። የመን ውስጥ አሁን ደግሞ ሶስት አካላት አሉ። ሶማሊያ በምታውቁት መልኩ አለች። ይሄ ጉዳይ እነዛ ሀገራቱ ብቻ ፈልገው የሆነ ነገር አይደለም። ለምሳሌ የመንም ሶማሊያም ሱዳንም የነሱ የሀገራቱ ፍላጎት ሆኖ አይደለም በእንደዚህ አይነት ሁኔታ ውስጥ መቀጠል። የውጭ ፍላጎቶችም አብረው አሉ። ስለዚህ ጥያቄው አሁን ኢትዮጵያ በሰላማዊ መንገድ የባህር በር ተጠቃሚነትን ስለማግኘት ማሰቧ መልካም ነገር ነው። እኔም በሰላማዊ መንገድ ነው ነገሩ እንዲገኝ የምፈልገው። የዓለም አቀፉ ማህበረሰብም የሚደግፈው እሱን ነው። ጥያቄው ግን እኛ ሰላማዊ መንገድ ብለን ስለፈለግን ብቻ በሰላማዊ መንገድ ነገሩ ሊረጋገጥ ይችላል ወይ የሚለው ይሆናል ማለት ነው። ስለዚህ ከዚህ አንጻር ሐሳቦችን ያነሳን ስንቀጥል ከዛሬው የጠቅላይ ሚኒስትሩ አስተያየት ልጀምር። ጠቅላይ ሚኒስትሩ የቀይ ባህርንና የወደብን ጉዳይ በተመለከተ አሰብን ጨምሮ በጣም ቁልፍ የሚባሉ ነገሮችን አንስተዋል። የተመቸኝም ሐሳቦች አሉ፣ በጥሩ በአዎንታዊነት የተመለከትኳቸው። በአሉታዊነት ወይም ደግሞ ያልተመቸኝም ሐሳቦች አሉ። ስለዚህ እነሱን ሐሳቦች ያነሳው ቀጥላለሁ። በግልጽ እንደሚታወቀው ይህ ቀጠና ያው ኢንተርኮኔክትድ ነው። ጠቅላይ ሚኒስትሩም በግልጽ ያስቀመጡት የመጀመሪያው ሐሳብ እሱ ነው። የተሳሰረ ነው። ሶማሌ ለምሳሌ የሶማሌ ህዝብ በ5 ሀገራት ውስጥ ነው ያለው። ኬንያ ውስጥ አለ፣ ኢትዮጵያ ውስጥ አለ፣ ራሱ ዛው ሶማሌ ውስጥ አለ፣ ጅቡቲ ውስጥ አለ። እንደዚህ የትግራይ ኤርትራ ውስጥ፣ እዚህ ኢትዮጵያ ውስጥ አይደል? ልክ እንደዚህ የህዝብ ትስስር ያለበት ነው። ምንም እንኳን ሌላው አንድ ሀገር ውስጥ አለ ተብሎ ቢገለጽ ለምሳሌ አንድ ህዝብ ግን በባህል በልማድና በመሳሰሉት ነገሮች በጣም ኢንተርኮኔክትድ ነው። አሁን የካርቱምና የመተማ ስነ ልቦና በተወሰነ ከመለያየቱ በቀር እኮ በጣም በቀላሉ ከሙዚቃቸው ጀምሮ አይደል? ኢትዮጵያና ሱዳን ውስጥ ለምሳሌ ካርቱምና አዲስ አበባ ምን ያክል የተሳሰሩ እንደሆነ ይታወቃል። ኬንያ ውስጥ ያለው ኦሮሞ፣ ኢትዮጵያ ውስጥ ያለው ኦሮሞ እንደዚህ ያለን እንደምንመለከት ከሆነ በእርግጥም ቀጠናው የተሳሰረ ነው። ግን መካድ የማንችለው ነገር ምንድነው? ቀጠናው መተሳሰር መቻሉ ሉዓላዊ ሀገር ሆነው በዚህ ቀጠና ላይ ሀገራት እንዲመሰረቱ አላደረገም። ለምሳሌ ዘኒው ኢትዮጵያ የምንላት ኢትዮጵያ በዘኒው ኢትዮጵያ ወይም አዲሲቷ ኢትዮጵያ ማለት በዳግማዊ አጤ ምኒልክ ወዲህ የመጣችው ኢትዮጵያ፣ ይሄ የምናውቀው ቅርጿ ወደንም ሳይሆን ተገደን የያዘው ቅርጽ ማለት ነው። አዲሲቷ ኢትዮጵያ የምንላት እሷ ስትመጣ አብሮ ነው አይደል? ድንበሩም እየተወሰነ አገራቱም በዛው የተመሳሳይ ጊዜ ውስጥ ነገሩ ሌሎቹ ከኢትዮጵያ በቀር ያሉት ሀገራት በ1960ዎቹ ምናምን አካባቢ ላይ ነው ነፃነታቸውን እያወጁ የመጡት። ጭራሽ ኤርትራ 1980 ምናምን ነው። ግን በመርህ ደረጃ ሀገር የሚባሉ የተመሰረቱበት ስለሆኑ ምንም አይነት የህዝብ ትስስር ቢኖርም ምንም አይነት የባህል ግንኙነት የልማድ ግንኙነት ኢንተርኮኔክትድ ብንሆንም ብሔራዊ ጥቅም የሚባለው ሲመጣ ግን ብሔራዊ ጥቅም ነው። በቃ ብሔራዊ ከቃሉ ጀምሮ ናሽናል ኢንተረስት ነው። ናሽናል ኢንተረስት፣ የኢትዮጵያ ናሽናል ኢንተረስት፣ የኢትዮጵያ ብሔራዊ ጥቅም። ስለዚህ የትኛውም በኢትዮጵያ ዙሪያ ያለ ሀገር የኢትዮጵያን ብሔራዊ ጥቅም ቢያከብር መልካም ነው። ከኢትዮጵያ ብሔራዊ ጥቅም ጋር ቢስማማ መልካም ነው። ይሄ ግን በየዋህነት የሆነ ነገር እንዲያደርጉ የሚጠበቅበት አይነት ሁኔታ አይኖርም። በየዋህነት ኢትዮጵያ የህዝብ ቁጥሯ እያደገ ስለመጣ ኢትዮጵያ ኢኮኖሚዋ ጫና ውስጥ እየገባ ስለመጣ ይሄ ጉዳይ እኛም ጋር ሊያመጣ የሚችለውን ችግር አስበን ለኢትዮጵያ በዚህ መልኩ የባህር ወደብ እንሰጣታለን የሚል ነገርን አልጠብቅም። ከየትኛውም የፈለገ ኢንተርኮኔክትድ ብንሆን በእኛ ዙሪያ ካሉ ሀገራት ጋር የትኛውም ሀገር ጅቡቲም፣ ኤርትራም፣ ሶማሊያም፣ ሱዳንም፣ ደቡብ ሱዳንም፣ ኬንያም የትኛውም ሀገር የኢትዮጵያ ችግር ገብቶት ለኢትዮጵያ የባህር በር ለመስጠት አያስብም። ማለት በእንትን መታሰቡ ጥሩ ነው። ጠቅላይ ሚኒስትሩ እንደንትንም ሐሳቡን ማንሳታቸው በሀገራት መካከል በሰላማዊ መንገድ ነገሩን የማግኘት ፍላጎት በኢትዮጵያ ዘንድ እንዳለ በትብብር በጋራ መንፈስ በመተባበር መንፈስ መስራት የሚለው ጉዳይ ሊኖር የሚገባ ነጥብ እንደሆነ ይታወቃል። ለምሳሌ አሁን ከኤርትራ መንግስት ጋር እንዴት ነው መስራት የሚቻል? ከኤርትራ የኢሳያስ አፈወርቂ አገዛዝ ጋር እንዴት ነው መስራት የሚቻል? በመጀመሪያው ጦርነት ላይም እኮ ዋጋ ያስከፈለን እኮ አንዱ ጉዳይ በዚህ በሰሜኑ ጦርነት ጉዳይ በጣም ዋጋ የከፈልንበት ነጥብ እኮ ኤርትራ ወታደር ጉዳይ ነው አይደል? ኤርትራ ወታደር ኢትዮጵያ ውስጥ መግባቱ ኤርትራ መንግስት ጋር ሌላ ርዕሰ ጉዳይ ቢሆንም ግን እንዴት ነው መስራት የሚቻለው? የኢሳያስ አፈወርቂ አገዛዝ በዓለም አቀፍ መድረክ ላይ ምን ያክል እንደተገለለ ይታወቃል አይደለም? ዓለም ያገለለውን መንግስት ኢትዮጵያ ወደ ዓለም የማቅረብ ግዴታ የለባትም ሰውየው ለዛ ነገር ዝግጁ እስካልሆነ ድረስ ማለት ነው። ስለዚህ ከእንደዚህ አይነት መንግስት ጋር እንዴት ነው መስራት የሚቻለው? ታስታውሱ ከሆነ የሰሜኑ ጦርነት እዚህ ሊጀምር አካባቢ ላይ እኮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ
2011 ምናምን መጨረሻ ከዛ 2011 አጋማሽ ጀምሮ እስከ መጨረሻው ድረስ ባሉት ጊዜያት ይመስለኛል በዚህ በምስራቅ አፍሪካ ላይ ወደ ኤርትራም ወደ ሶማሊያም እየሄዱ በሶስቱ ሀገራት መካከል ጥምረት የመፈጠር አይነት ዝንባሌን የሚያሳይ ፖዚቲቭሊ የሚታሰብ እኮ ነው። በየዋህነት ካሰባችሁት ትርጉም አለው። ነገር ግን ይሄ ቀጠና ብያችኋለሁ መግቢያ ላይ የሀገራት ፍላጎት ብቻ ሳይሆን የኢንተርናሽናል አክተሮች ዓለም አቀፍ ተዋናያን የሚባሉት የነሱም ጭምር ፍላጎት ወዲህ ወዲያ የሚርመሰመስበት ስለሆነ በየዋህነት ብቻ የሚሆን ምንም ነገር የለም። በየዋህነት ከነሱም የሚጠበቅ ነገር የለም። በየዋህነት ኢትዮጵያ የምታደርገውም ሆነ የምትሰጠው ነገር የለም። ልክ ነው። ወደ 5000 ኪሎ ሜትር ገደማ የሚሆነው የቀይ ባህር መሬት ከዚህ ከምጽዋ ጀምሮ እስከ ታች እስከ ሶማሊያ ድረስ ያለው ከኢትዮጵያ ሕዝብ ቁጥር አንጻር ከታየ በእነዚህ ሀገራት ውስጥ ያሉ ሕዝቦች በቁጥር ደረጃ ቁጥራቸው ትንሽ ነው። ነገር ግን በጣም ስትራቴጂካዊ የሆነ ቦታ ላይ ተቀምጠዋል። የኢትዮጵያ አንዱ ስትራቴጂካዊነት የሕዝብ ቁጥሯ ነው ብለናል አይደል? ትላንትና ኢትዮጵያን ስትራቴጂካዊ የሚያደርጋት አንዱ መሰረታዊ ነጥብ የሕዝብ ቁጥሯ ነው። ስለዚህ የሕዝብ ቁጥሯን፣ ኢኮኖሚዋን፣ እድሏን ትሸጣለች፣ ትቀበላለች እንጂ ከሆነ ሀገር በየዋህነት የሚጠበቅ ወይም በየዋህነት ያደርጉልናል ብለን እጃችን አጣጥፈን የምንቀመጠው ጉዳይ አይደለም። እርግጥ ነው ጠቅላይ ሚኒስትሩም ተናግረውታል። በሰላማዊ መንገድ ነገሩን የመቋጨቱ ጉዳይ እንዳለ ሆኖ ለዓለም አቀፉ ማህበረሰብም ጉዳዩ ጥያቄው እንደቀረበ ያው እንዳልኳችሁ በዚህ ሰዓት ላይ ኦልሞስት የኢትዮጵያ የባህር በር ይገባታል በሚለው ጥያቄ ላይ የማይስማማ አካል የለም። ስለዚህ በሰላማዊ መንገድ ነገሩ እንዲያልቅ ነው የሚፈልጉት። ቻይናም፣ አሜሪካም፣ ጀርመንም፣ እስራኤልም ከዚህ ቀደም በስፋት ፕሮግራም ሰርችበታለሁኝ አይደለ? ከአውሮፓ ህብረት አንስቶ ኢቭን የአፍሪካ ህብረትም ጭምር በዚህ ደረጃ ላይ ጥያቄ የለውም። እንዴት ነገሩ መልስ ያገኝ የሚለው ጉዳይ ሲመጣ ሰላማዊ መንገድ ይባላል። በሰላማዊ መንገድ ተብሎ ግን ነገሩ ደግሞ ገና የውጮቹ አካላት ተነጋግረው እንዴት አድርገን ለኢትዮጵያ እንስጣት በሚለው ላይ አቅደው እስኪመጡ ድረስ መጠበቅ የለበትም። ኢትዮጵያ ፕሮፖዛሏን ይዛ መቅረብ አለባት። ሁልጊዜ እንደምላችሁ ኢትዮጵያ የዚህን ቀጠና ሰላምና መረጋጋት የመቆጣጠር የዚህን ቀጠና ሰላም የማስጠበቅ ሚና እንዳላት ይታወቃል። ይህንን ሁሉም ይስማማል። ሁሉም ዓለም አቀፉ ኃይል ይስማማል። ስለዚህ በዚህ ረገድ እንዴት ነው ሰላም ማስጠብቀው ተብሎ በሚቀርብ ፕሮፖዛል ላይ የኢትዮጵያን የባህር በር ጥያቄ ጨምሮ ከኢትዮጵያ በኩል አሁን ከነዛ ከኢንተርናሽናል እንትኖቹ መጠበቅ የለብንም። ገብቷችኋል? አሁን ጠቅላይ ሚኒስትሩ ጋር አንዱ የሐሳብ ልዩነት ያለኝ ይሄኛ ጉዳይ ነው። ከዓለም አቀፉ ማህበረሰብ እነዛን ሰዎች በሰላማዊ መንገድ ኢትዮጵያ እንድታገኝ ይፈልጋሉ። መልካም። እነዛ በሰላማዊ መንገድ ኢትዮጵያ የባህር በር እንድታገኝ የሚፈልጉ አካላት ግን አት ሴም ታይም ኢትዮጵያን የባህር በር የነሱ ሀገራት ናቸው። ገብቷችኋል አይደል? አሁን ላይ ኢትዮጵያ የባህር በር ማግኘት አለባት የሚሉ ሀገራት ከዚህ ቀደም በነበረ አጋጣሚ ላይ ኢትዮጵያን የባህር በር የነሱ ሀገራት ናቸው። ስለዚህ ከነዛ ሰዎች መፍትሄ እስከሚመጣ ድረስ መጠበቅ ጊዜ ማባከን ይመስለኛል። ደግሞ የጊዜን አስፈላጊነት ከዚህ ቀደም በጣም በተደጋጋሚ አውርተናል። ታይሚንግ የሚባለው ነገር በጣም ተገማች አይደለም። የዚህ ቀጠና የጂኦፖለቲካዊ እንቅስቃሴ ተገማች አይደለም። አሁን እውነት ሱዳን ለሁለት ልትከፈል የምትችል ሀገር ነች ብለን አስበን እናውቃለን? ማለት ሱዳን ስላችሁ ደቡብ ሱዳን ከተገነጠለች በኋላ የቀረችው ሱዳን ለሁለት የምትከፈል አይነት ሀገር እንደምትሆን እንደው አእምሯችሁ ውስጥ መጥቶ ያውቃል? ግን ወደዛ አይነት ፓተርን ውስጥ እየሄደች ነው። የመን ወደ ሶስት ሀገርነት የመቀየር እድል በፊቷ ላይ እንደተደቀነ ማን አስቦ ያውቃል? ገብቷችኋል? ተገማች አይደለም። የጂኦፖለቲካው እንቅስቃሴ ምን እንደሚመጣ አይታወቅም። ነገር እነዚህ የኢትዮጵያን የባህር በር ጥያቄ ተስማምተናል ይገባታል ያሉ ሀገራት ነገ ላይ ክዱን እንደሚችሉ ነገ ምን የባህር በር ጥያቄ ነው ብለው ጀርባ ላይ ሰጡን እንደሚችሉ ምንም ዋስትና የለንም። ምክንያቱም እነዛ ሀገራት ከዚህ ቀደም በሴራ ነው እንዳልኳችሁ በሴራ ነው የኢትዮጵያን የባህር በር ጉዳይ መልስ አልባ አድርገውት የቋጩት። ስለዚህ እነዛ ሀገራት ጋር በሰላማዊ መንገድ ለመስራት ኢትዮጵያ ያደረገች ያለውን ጥረት ማሳየቱ ማስረዳቱ እነዛም ሀገራት በሰላማዊ መንገድ ጉዳዩ ሊፈታ የሚችልበትን መንገድ ማሰባቸው መዘጋጀታቸው መልካም ሆኖ ሳለ ነገር ግን እንደው ሙሉ በሙሉ ልባችንን በእነሱ ላይ ጥለን ኢትዮጵያ የባህር በር ልታገኝ የምትችልበትን መንገድ እነሱ ላይ ከወረወር ነው ነገሩ ላማን ላይ በሰማይ እተቷንማ ላይ የሚል አይነት ነገር እንዳይሆንብን ስጋት አለኝ። ጠቅላይ ሚኒስትሩ በጣም በስማማባቸውን በርካታ ሐሳቦችም አንስተዋል። ለምሳሌ አሰብን በተመለከተ አሰብ ላይ ያሉ የቀረ ሀብት አለ። ለምሳሌ አሰብ ላይ ወደብ ነበረን፣ ሪፋይነሪ የነዳጅ ማጣሪያ ባይዘወይ ይሄ የነዳጅ ማጣሪያ አሰብ ውስጥ የተፈጥሮ ጋዝ ሊኖር እንደሚችል አሰባችሁ ታውቃላችሁ? አሰብ ውስጥ የተፈጥሮ ጋዝ ያ ማለት ድፍድፍ ነዳጅ ሊኖር እንደሚችል አስባችሁ ታውቃላችሁ? አንድ መጽሐፍ ላይ ያነበብኩ ነበርና ያ ሪፋይነሪ ከመገንባቱ በፊት በተፈጥሯዊ መንገድ ይላል
አሰብ ላይ የተፈጥሮ ጋዝ ፈንድቶ ማለት ነው። በ1950ዎቹ ምናምን አካባቢ መሰለኝ አሰብ ላይ የተፈጥሮ ጋዝ ይፈነዳና እዛ አካባቢ ያሉ ባለሙያዎች በሚችሉት መንገድ ሁሉ ያንን የተፈጥሮ ጋዝ አፍነው ለማስቆም ይታገላሉ። ከዛ ከአቅማቸው በላይ ሆነ። ከአቅማቸው በላይ ሲሆን ከሊቢያ ባለሙያዎችን ያመጡና ከሊቢያ የመጡት ባለሙያዎች ናቸው እዛ አሰብ ውስጥ የፈነዳውን የተፈጥሮ ጋዝ መቆጣጠር የቻሉት። ከዛ በኋላ ነው አፄ ኃይለ ሥላሴ የሪፋይነሪ መስተራት አለበት ብለው ሪፋይነሪ ሰሩ። ኤርፖርትም አላሉ። ስለዚህ ከኢትዮጵያ ጋር ኢትዮጵያና ኤርትራ በሚታረቁበት ወቅት ላይ ኤርትራውያን መጥተው ሀብታቸውን ወሰዱ። በዚሁ መርህ እኛስ ወደባችንን ብንወስድስ እያሉ ሲያነሱ ነበር። ይሄ ደስ ብሎኛል፣ በጣም ተስማምቼበታለሁ። የኢትዮጵያ ሀብት ያው ተቆጥሮ መረከብ ማለት ነው። ቆጥረን ባናስረክብም ነገር ግን ቆጥረን መረከብ አለብን። ስንረከብ የምንረከበው አሰብንም ጭምር ነው ማለት። ይሄኛው የተስማማውበት አንድ ነጥብ ነው። አሰብን በተመለከተ ከዚህ ቀደም በጣም ተከታታይ ፕሮግራሞችን ሰርቼላችኋለሁ። አሰብ ወደ ኢትዮጵያ ልትመጣ የምትችልበት ታሪካዊ፣ ጂኦግራፊያዊ፣ ህጋዊ አመክንዮዎች አሉ። ገብቷችኋል? አንድ ያልተዋጠልኝ ነገር ለምሳሌ ከ5000 ኪሎ ሜትር ውስጥ አሉ ጠቅላይ ሚኒስትሩ ሲናገሩ ከዚህ ከምጽዋ አንስቶ እስከ ሶማሊያ ድረስ ባለው ውስጥ ሀገራቱ እንደዚህ ይዘውታል። ኢትዮጵያ ደግሞ ግድቡን ይዛለች ወይም ግድቡን ጨርሳለች። 15% 20% ከግድቡ ላይ ሼር እየወሰዱ ወደብ ሊሰጡን የሚችሉበት መንገድ አለ ብለው ተናግረዋል። ይሄ እንግዲህ ክቡራትና ክቡራን ተከታታዮቻችን ኢትዮጵያ ከታላቁ ህዳሴ ግድብ ላይ የ15 ወይም የ20% ሼር ሰጥታ ከዛኛው በኩል ደግሞ ወደብ ማግኘት የሚለው አካሄድ በጣም የመጨረሻው አማራጭ ነው። እዚህ ከመድረሳችን በፊት ታላቁ የኢትዮጵያ ህዳሴ ግድብን የመሰለ ኩራታችን የሆነ ግድብን በአክሲዮን በሼር ባለቤት አድርገን ለሌላ ሀገር ከመስጠታችን በፊት ስንት የሚሰራ ነገር የለም ወይ? ከሶማሊላንድ ጋር ምን አድርገን ነው ወደብ ሊሰጡን 50 ኪሎ ሜትር ሊዝ ሊሰጡን የነበረው? የህዳሴ ግድብ ሼር ሰጥተናቸው ነው እንዴ? አይደለም። ልክ እንደዛ ሁሉ ዲፕሎማሲያዊ ካርዶች አሉ፣ በጣም በርካታ ዲፕሎማሲያዊ ካርዶች። ለምሳሌ አሰብን በተመለከተ የመጣው ሎጂክ ባለፈው ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ሲናገሩ የአልጀርስን ስምምነት እንዴት እንደተፈረመ ማን እንደፈረመው አናቅም ብለዋል አይደል? ልክ እንደዛን ብለው እንደተናገሩት አሁን አሰብን በተመለከተ ያልተወራረደ ሀብት አለን ወደቡን ጨምሮ። ይሄ ሁሉ ነገር እያለ ለምሳሌ አንድ ወደብን ጉዳይ ብናነሳ ማለት ነው ማን እንደፈረመው በማይታወቅ የአልጀርስ ስምምነት የሄደች አሰብ እያለች ከኤርትራውያን ጋር ስንታረቅ ኤርትራውያን መጥተው እዚህ ቀሪ ሀብታቸውን በፍርድ ቤት እያስጨረሱ ጭምር ሲወስዱ ኢትዮጵያ ግን ወደቧን፣ ሪፋይነሪዋን፣ ኤርፖርቷን እንዳልወሰደች ጠቅላይ ሚኒስትሩ ራሳቸው የተናገሩ የምን በሼር ያውም ከታላቁ የኢትዮጵያ ህዳሴ ግድብ ላይ መስጠት ነው። ከተሰጠም ይኸውላችሁ ከተሰጠም ከታላቁ የኢትዮጵያ ህዳሴ ግድብ ላይ ሳይሆን አሁን የተጀመረ ፕሮጀክት አለ። አሁን የቢሾፍቱ አየር ማረፊያ ፕሮጀክት የቢሾፍቱ አየር ማረፊያ ፕሮጀክት ብዬ ሐሳቡን ማነሳው ለምንድን ነው? ቢሾፍቱ አየር ማረፊያ ላይ ፋይናንሰሮች ይፈልጋሉ ተብሎ በግልጽ ተቀምጧል። ለምሳሌ አሜሪካ ባለፈው ነግሬያችኋለሁ $633 ሚሊዮን እንደዚህ ገደማ አካባቢ ላይ ፋይናንስ አድርጋለች ሲባል ነበር። ይሄን ጨምሮ ሌሎችም ፋይናንስ የሚያደርጉ አካላት አሉ፣ አገራት አሉ። ስታብሊሽ ያደረገን ነገር ለእንትን እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ ፎር ሹር ለእንትን ይመስለኛል ለዲፕሎማሲያዊ ቋንቋ ይመስለኛል ጠቅላይ ሚኒስትሩም የተናገሩት እንጂ በተግባር ታላቁ የኢትዮጵያ ህዳሴ ግድብን 15-20% በሼር ለመስጠት ፍላጎትም እምነትም ያላቸው አይመስለኝም። የኔ ሎጂክ ደግሞ ምንድነው? ለምሳሌ ሊዝ ተብሎ የቀረበው ሐሳብ አለ አይደል? በቃ ኢትዮጵያ እኮ በዚህ ቀጠና ላይ የህዝብ ቁጥሯ ትልቁ ሌቨሬጇ ከሆነ እነዚህ ሀገራት ምናልባት ከታላቁ የኢትዮጵያ ህዳሴ ግድብ የሚገኝ የኤሌክትሪክ ኃይልን በማግኘት ዙሪያ ላይ ከሆነ መደራደር ይችላሉ። የታላቁ የኢትዮጵያ ህዳሴ ግድብን 10 ወይም 15 ወይም 20% ሼር መውሰድ የሚል ጉዳይ ግን በፍጹም ታሳቢ ሊደረግ የሚገባው ነጥብ አይደለም። ሁለተኛው አድዋችን ነው ብለው እኮ ጠቅላይ ሚኒስትሩ ከዚህ ቀደም ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ተናግረዋል። እኔም ነግሬያችኋለሁ አይደል? ኢንተርናሽናሊ ደግሞ የቤርባዶስ ጠቅላይ ሚኒስትር ሚያ ሞትሌይ ባለፈው ከትሪቨር ኖህ ጋር በነበራት ጊዜ እኮ ጠቅላይ ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛው አድዋ ነው እያለ ነግሮኛል።
እና አስቡት በቃ ሁለተኛው አድዋችን ነው የምንለውም ደግሞ በምክንያት ነው። ሎጂኩን ትላንትና በደንብ ዘርዝር የላችኋለሁ ለምን ሁለተኛው አድዋ ሊባል እንደሚገባ። ማለት የመጀመሪያው የአድዋ ጦርነት ከውሃ ጋር እንዴት እንደተያያዘ ከዛ ጊዜ ጀምሮ ኢትዮጵያን ከአባይ ውሃ ተጠቃሚነት ለማግለል የመጀመሪያው ጦርነት እምላችሁ የመጀመሪያው የኢትዮ ጣሊያን ጦርነት እንዴት ኢትዮጵያን ከውሃ ባለቤትነቷ ከአባይ ባለቤትነቷ ለመነጠል የተደረገ ጦርነት እንደሆነ በደንብ አንስተናል። ስለዚህ ሁለተኛው አድዋችን ነው ብለን በኩራት የምንናገረውን ሀብታችንን እንዴት ነው 15 እና 20 ከመቶ ለመሸጥ ወይም 15 እና 20 ከመቶ ለመሸጥ ሳይሆን በሼር አክሲዮን ለመስጠት ሐሳብ የሚቀርበው? አይ ቶታሊ ዲስአግሪ ከዚህ ሐሳብ ጋር በተገናኘ የታላቁ የኢትዮጵያ ህዳሴ ግድብ 15-20 ከመቶ የሚለው ነገር አይ ቶታሊ ዲስአግሪ አይደለም። እሱን ቀርቶ የኢትዮጵያ አየር መንገድንም ጭምር ቢሆን ማለት ነው። ኢትዮጵያ አየር መንገድ እርግጥ ነው እንደ ታላቁ የኢትዮጵያ ህዳሴ ግድብ ውስጤን የሚያንጨረጭረው ማለት በንጽጽር አስቀምጥ ከተባለ ግን ስቲል ፍላግሺፓችን ስለሆነ ሌሎች አማራጮች አሉ ነው ዘ ፖይንት። ገብቷችኋል አይደል? እነዚህን ሀብቶቻችንን ለነሱ አሳልፈን ወይም ደግሞ የሆነ አካል ወደብ ልስጣችሁ ብሎ ከመምጣቱ በፊት ወደብ ልስጣችሁና ከታላቁ የኢትዮጵያ ህዳሴ ግድብ ላይ የሆነ ነገር አድርጉልኝ ወይ ከኢትዮጵያ አየር መንገድ ላይ የሆነ ነገር አድርጉልኝ ብሎ ከመምጣቱ በፊት ሌሎች ዲፕሎማሲያዊ ካርዶች አሉ። እንዳልኳችሁ አሰብን በተመለከተ ስፔሲፊካሊ ካየን ደግሞ አሰብ የምትባለዋን ቦታ በተመለከተ የታሪክም የጂኦግራፊም በህግም ይቻላል። በህግ አሰብን ማስመለስ የሚቻልበት ሁኔታ እያለ እንዴት ነው ከታላቁ የኢትዮጵያ ህዳሴ ግድብ ላይ የባህር በር ለማግኘት ስንል 15-20 ከመቶ የምንሰጠው? በህግ በሰላማዊ መንገድ በጤናማ መንገድ እንደዚህ አይነት ሪስክ ውስጥ ሳይገባ ተደራሽ ባለቤት መሆን የሚቻልበት መንገድ እያለ ለምሳሌ ላንድ ስዋፕ ብለዋል አይደለ ጠቅላይ ሚኒስትሩ? በጣም አሪፍ ሐሳብ ነው። የመሬት ልውውጥ ማለት ነው። በዚህ በኩል ላይ እንደዚህ ስጣችሁ፣ በዚህ በኩል እንደዚህ ስጡኝ። it makes sense። አሁን ሞር ዲፕሎማቲክ ነው። ሊዝ የተባለው ጉዳይ በጣም ሴንስ ያደርጋል። ሼር መስጠት የሚለው ጉዳይም ከተነሳ ከታላቁ የኢትዮጵያ ህዳሴ ግድብ ላይ ሳይሆን ከሌሎች ፕሮጀክቶቻችን ላይ መሆን አለበት። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ላብ፣ በኢትዮጵያውያን ደም፣ በኢትዮጵያውያን ሀብት የተሰራ እስከሆነ ድረስ ማንም አካል መጥቶ በዚህ ሀብታችን ላይ 15 ከመቶ 20 ከመቶ የኔ ነው ሊል አይችልም። በጣም ውርደት ነው ባይዘው እንደዚህ አይነት ሁኔታ ውስጥ ሄደ። ስለዚህ በፍጹም ነው የምላችሁ ልንቀበለው የሚገባ ሐሳብ አይመስለኝም። ጠቅላይ ሚኒስትሩ ጋርም በጣም በሐሳብ የምንለያየው በዚህ ጉዳይ ነው። ነግሬያችኋለሁኛ በጣም ጥሩ ነገር ሲሰራ አሁን ትላንትና እንዴት ኢትዮጵያ ስትራቴጂካዊ ሉዓላዊነቷን እንዳስጠበቀች እየነገርኳችሁ ነበር። አንዱ በኢነርጂ በኩል ብዬ ስትራቴጂካዊ ሉዓላዊነት ማስጠበቅ አሁን ስልጣን ላይ ያለው መንግስት እየሰራበት ካለ ነጥብ ብዬ እያነሳውላችሁ ነበር አይደለ? በኃይል ዘርፍ የአባይ ግድብን እያነሳው በሌሎችም ዘርፎች ላይ በግልጽ ደግሞ እንደዚህ የማይዋጥልኝ ነገር ሲኖር እንዲህ በግልጽ አነሳለሁም ብዬ እንደነገርኳችሁ ከዛ አንጻር ነው ማነሳው። ምክንያቱም የኔ ግብ የኔ ዓላማ የኢትዮጵያን የሁለት በቃ በታላቅ የኢትዮጵያ ህዳሴ ግድብ ላይና በኢትዮጵያ የባህር በር ጥያቄ ጉዳይ ላይ በቃ ማልደራደርባቸው ነጥቦቼ ናቸው። በቃ ቀይ መስመር የምላቸው ነጥቦቼ ናቸው። ለታላቅ የኢትዮጵያ ህዳሴ ግድብን አይነት ነገር እንዲህ ሲነካብኝ በቃ ይወረኛል ነው የምላችሁ። 15-20 ከመቶ ለምናምን የሚል ሐሳብ ሲመጣ በቃ አይዋጥልኝም፣ አይመጣውም። ምክንያቱም ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ስያሜው ራሱ ታላቁ የኢትዮጵያ የእነንትና አይደለም። አሁን 15-20 ከመቶ ምናምን ካልን የእነንትናም ጭምር ልንል ነው። ገብቷቸዋል። እና ይሄኛውን ፎር ሹር ምናልባት ጠቅላይ ሚኒስትሩ ለሊፕ ሰርቪስ በሚባለው ያነሱት ሐሳብ ነው የሚመስለኝ። እንደ ሐሳብ መነሳቱ በራሱ ግን ምንም አልተዋጠልኝምና ከዛ አንጻር ነው ይሄኛውን ሐሳብ እያነሳው የምገኘው። እነዚህ ሀገራት በኢትዮጵያ ዙሪያ የሚገኙ ሀገራት ለኢትዮጵያ የባህር በር ጥያቄ መስጠት አለባቸው፣ በሰላማዊ መንገድ መስጠት አለባቸው። ቀይ ባህርና ኢትዮጵያ የሚነጣጠሉ አለመሆናቸውን በግልጽ እያስቀመጡትም ነበረ። በጣም በቃ በዚህ ደረጃ ብሔራዊ መግባባት ውስጥ እየመጣንበት ያለ ነጥብ መሆኑ እንዳልኳችሁ በጣም ኩራት ይፈጥራል። በጣም ኩራት ይሰማኛል። ኢማጂን ከዛ በሰላማዊ መንገድ ባይሆንስ የሚለው ሐሳብ ሲመጣ በጣም ደስ የሚል ነገር የተናገሩ ጠቅላይ ሚኒስትሩ ለዛ ልጆቻችንን መጠየቅ ነው አሉ። ገብቷችኋል? በቃ አሁን የኔም ስራ ይሄ ነው። አሁን አንዳንዴ ይውላችሁ ምን አይነት ሰዎች ይገጥሙኛል መሰላችሁ? አሁን ስልጣን ላይ ያለው መንግስት የባህር በር ጉዳይን እኮ ለሆነ ነገር ነው የሚፈልገው፣ የማስፈጸም አቅም የለውም። እና ለምንድን ነው አንተ ስለ ባህር በር ጉዳይ የምታወራው የምትለፈልፈው? አንድ ነገር ልንገራችሁ። ቀጣይ አሁን ስልጣን ላይ ያለው መንግስት የባህር በር ጥያቄን እያነሳ ነው አይደል? እንደዚህ በግልጽ እያነሳ ነው። አንድ ነገር ግን አትርሱ። ከ2010 በፊት ስለ ባህር በር አንድ ነገር ማውራት አይቻልም ነበር። አንድ ነገር እና ቀጣይ አሁን ስልጣን ላይ ያለው መንግስት ከተነሳ በኋላ ስለ ባህር በር ጸጥ
ረጭ በሉ የሚል መንግስት ቢመጣ ለዛ ምን ዋስትና አለህ? ሙግቴ ነው። ለዛ ምን ዋስትና አለህ? አሁን ስልጣን ላይ ያለው መንግስት ተነስቶ ከዛ ሌላ መንግስት ሲመጣ ያ የሚመጣው መንግስት ልክ ከዚህ ቀደም እንደነበረው ኢትዮጵያ የባህር በር አይገባትም ምናምን ብሎ በቃ ጠፍንቅ አድርጎ የሚዘጋ ልክ አልጀርስ ላይ እንደመፈረም አይነት እንዲያውም አልጀርስን በይፋ አጸድቆ በህዝብ ተወካዮች ምክር ቤት ምናምን በቃ ለአንዴና ለመጨረሻ ጊዜ ነገሩን የሚቆርጠው አይነት መንግስት ቢሆን ምን ታመጣል? ዩሲ ታይሚንግ ምላችሁ ይሄንን ነው። እኔ ይሄ ነገር በአንድ ጊዜ እንደማይፈጸም አውቃለሁ፣ ግን አትሊስት ቢያንስ ማለት ነው ቢያንስ ግንዛቤ መፍጠር መቻላችን በባህር በር ጥያቄ ጉዳይ ላይ እንዲህ እንደልባችን ይገባናል እያልን ማውራት መቻላችን በራሱ ታላቅ ነገር ነው። ይህንን የምናገረውን ነገር ይነስም ይብዛ የሚሰሙ ሰዎች ለልጆቻቸው የሚናገሩት ከዛ የነሱ ልጆች የባህር በር ጥያቄ ጉዳይን በተመለከተ እኔ ብቻ አይደለሁም በሜንስትሪም ሚዲያ ላይ በሌሎችም የዩቲዩብ ሚዲያዎች ላይ የሚቀርቡ ሐሳቦችን የምንሰማ ኢትዮጵያውያን ለልጆቻችን የምንነግረው ስለ ባህር በር ጉዳይ ከዛ እነዛ ልጆቻችን ላይ የሚፈጠር ቁጭት ምናልባትም የኛ ኃላፊነት እኮ ይሄንን ቁጭት መፍጠር ሊሆን ይችላል፣ ይሄንን ዕውቀት መስጠት ሊሆን ይችላል። በሰላማዊ መንገድ እያለን ነው እኛ። አዎ በሰላማዊ መንገድ ይሻላል። በሰላማዊ መንገድ ወደብ የምናገኝበትን ፈልጉ። ካልሆነስ ሲባል ያ የሚመጣው ጄኔሬሽን ዝም ብሎ ይቀጥላሉ? አይቀጥልም። አይደለም የሚመጣው ጄኔሬሽን፣ እኛ ያለንበት ጄኔሬሽንስ እጃችን አጣጥፈን የምንቀመጠው አይደለም ብያችኋለሁ ቅድም መግቢያ ላይ። የኢትዮጵያ የባህር በር ጥያቄ ጉዳይ በጣም ብዙ ዲፕሎማሲያዊ ካርዶችን የምንጫወትበት ሆኖ ከውጭ ግን የምንጠባበቀው መሆን የለበትም። ኢትዮጵያ ፕሮፖዛሏን ይዛ መቅረብ አለባት። ገብቷቸዋል። ለምሳሌ የእንትን ጉዳይን ወዲያ እንበለውና ከግድቡ ላይ ሼር መስጠት የሚለውን ነገር ወዲያ እንተውና በሊዝ የሚለውን ሐሳብ አንስተዋል፣ ላንድ ስዋፕ የሚለውን ሐሳብ አንስተዋል። ያንን መነሻ አድርጎ በዚህ መንገድ እንደዚህ ብሎ የተነደፈ የተቀመጠ የተቀረጸ በቃ የሆነ ስትራቴጂክ ፕላን ያለው ፕሮፖዛል በኢትዮጵያ በኩል ተዘጋጅቶ ያንን ነገር ይዞ ሄዶ እንደዚህ ማድረግ። ምክንያቱም ለመሰላችሁ ልንተማመንባቸው አንችልም እነዛን የውጭ ኃይሎች። የኢትዮጵያ የባህር በር ጥያቄና ጉዳይ በሰላማዊ መንገድ መመለስ አለበት የሚሉት ኃይሎች ኢትዮጵያን ከባህር በር በመነጠል ረገድ ትልቁ ሚና የተጫወቱ ናቸው። አሜሪካም እነ እንግሊዝም እነ ፈረንሳይም። ስለዚህ እነሱ መፍትሄ ያመጡልናል ብለን እጃችን አጣጥፈን የምንቀመጠው ጉዳይ ስላልሆነ ኢትዮጵያ የራሷን ፕሮፖዛል ይዛ መቅረብና በዛ ፕሮፖዛል ላይ ወደ ትግበራ ለመምጣት ጥረት ማድረግ አለባት። ለምን መሰላችሁ? መግቢያ ላይ የነገርኳችሁ ጉዳይ አለ አይደለ? ይሄ ቀጠና ምን ያክል ውጥረት ውስጥ እንዳለ። ለምሳሌ ግብጽ 1200 ኪሎ ሜትር ገደማ የሚሆን ድንበር ከሱዳን ጋር ትዋሰናለች። አሁን በሱዳን ውስጥ ያለውን የአብዱልፈታህ አልቡርሃን ወታደራዊ ኃይል ትደግፋለች። ይሄ ወታደራዊ ኃይል RSF ከሚባለው ፓራሚሊታሪ ግሩፕ ጋር በጦርነት ውስጥ ነው የሚገኘው። ታዲያ በትላንትናው ዕለት ቱርክ ሰራሽ የሆኑ ኮምባት ድሮኖችን በመጠቀም በሱዳን የእርስ በርስ ጦርነት ላይ በቀጥታ ገብታ ድብደባ መፈጸም ጀምራለች። ሀገር ከአብዱልፈታህ አልቡርሃን ጋር ምን አይነት ፍላጎት ምን አይነት እቅድ እንዳላት እናውቃለን አይደል? እና በጦርነቱ ላይ በቀጥታ ግብጽ መግባት ጀምራለች። አሁን በቀጥታ ከዚህ ቀደም ሊቢያ ውስጥ ስታደርገው ነበር። በትላንትናው ዕለት ደግሞ በዚህ በሱዳን የዳርፉር አካባቢ ላይ አልፋሽር እየተባለ በሚጠራው ከተማ የRSF ላስት ስትሮንግ ሆልድ የሚባል ነው። በቃ የመጨረሻ መደበቂያ ጉድጓዱ እንበለው፣ በዛ ቦታ ላይ ነው ጥቃት የሰነዘረችው። እና ግብጾች አሁን ይህንን ማድረጋቸው ምንድነው የሚያሳየው ስትሉ ፍላጎታቸውን ለማስጠበቅ ግብጾች ፍላጎታቸውን ለማስጠበቅ አስፈላጊ ሆኖ ሲገኝ ሰላማዊ ያልሆነ መንገድንም የጦር ድብደባንም እንደሚፈጽሙ እንደሚያከናውኑ ሁሌም እላችኋለሁ። የዚህን ቀጠና ሰላም የማስጠበቅ ኃላፊነት የኢትዮጵያ ብቻ ኃላፊነት አይደለም። we need to understand this። ግብጽ ድሮን ልካ ከኢትዮጵያ አፍንጫ ስር ሆኖ በቃ almost ልትሉ በምትችል ሁኔታ ድሮን ልካ እየደበደበች እንዴ! አይ በሰላማዊ መንገድ ብቻ ነው ኢትዮጵያ የባህር በር ማግኘት የሚቻለው፣ ስለዚህ የሰላሙን ውጤት እንጠብቃለን። I don't expect አሁን ጠቅላይ ሚኒስትሩ በቃ ጦርነት እናዘምታለን ምናምን እንዲሉ አልፈልግምም አልጠብቅምም። ግን ማይንድ ሴቱ እንደዛ መሆን አለበት ብዬ ስለማላ እኔም እኮ በሰላማዊ መንገድ ነገሩ መቀጠል እንዳለበት ነው ማምነው። ግን ቀጠናው ተገማች አይደለም። ስለዚህ የግብጾቹ በሱዳን ፖለቲካ ውስጥ ኢንቮልቭ ማድረጋቸው፣ ስለ የመን እየነገርኳችሁ ነበር። የመን እንዴት ተገማች ባልሆነ የፖለቲካ ሁኔታ ውስጥ እንዳለች ያነሳን ነበር። እና በጥቅሉ ይሄ የቀይ ባህር ቀጠና የሚባለው ምን ሆኗል መሰላችሁ? በጣም ተገማች ካለመሆኑ ባሻገር ድሮ
የግሎባል ሺፒንግ ሩት ነበር አይደለ? የዓለም የንግድ መስመር ሆኖ ነበር የምናውቀው። አሁን ግን በጣም ይሄ ያው የዓለም አቀፍ የንግድ መስመርነቱ እንዳለ በአውሮፓ በኤዥያ እና በገልፍ መካከል እንደ መገናኛ ሆኖ የሚያገለግል በጣም ቁልፍ ስትራቴጂካዊነቱ እንዳለ ሆኖ በተመሳሳይ ደግሞ በጣም ፌይልድ ስቴት በጣም በቃ ብጥቅጣቂ የሆኑ ሀገራት እየተፈጠሩ ያለበት አይነት ቀጠና ሆኖ የመን፣ ሱዳን፣ ሶማሊያ ለዚህ ማሳያዎች ነው። አንዲት ሀገር በቃ እንደዚህ ውጥንቅጧ ሲወጣ ለምሳሌ ሱዳን ወይ የመን ወይ ሶማሊያ ፍራክቸር ሲያደርጉ ባህሩ አለን የሚሉት የባህር ተደራሽነት እንደ ተፈጥሯዊ ድንበር ወይም ክልል ሆኖ የሚያገለግላቸው ወይ ሉዓላዊነታቸውን ለማስጠበቅ እንደ ተፈጥሯዊ ክልል ሆኖ የሚያገለግላቸው የዓለም አቀፍ ፍላጎቶች ጫና ማደሪያና መጫወቻ፣ የጥቁር ገበያ መጫወቻ፣ የጥቁር ገበያ ኢኮኖሚ መጫወቻ ነው የሚሆነው። ስለዚህ ወደድንም ጠላንም በቃ የሚያስገድድ ሁኔታ ውስጥ እንደመጣን ስንረዳ እኛ ብቻ ሳንሆን ይውላችሁ የኛ የፖለቲካ የውስጥ የፖለቲካ ሁኔታ፣ የውስጥ የኢኮኖሚ ሁኔታ፣ የህዝብ ቁጥር ማደጉ፣ ኢትዮጵያ በታሪክ ይገባኛል ማለቷ፣ ኢትዮጵያ በህግ ቀይ ባህር ይገባኛል ማለቷ፣ ኢትዮጵያ ከህግ ባለፈ በጂኦግራፊ ኢትዮጵያ ይገባኛል ማለቷ ምናምን እንዳለ ሆኖ በዙሪያችን እየሆነ ያለው ነገር ሁሉ የግድ ይህንን ቀጠና ተደራሽነታችንን አረጋግጠን ብሔራዊ ጥቅማችንን እንድናስከብር የሚያስገድድ ነው። የመን ውስጥ አሁን 3 ሀገር እየሆነች እኮ ነው። የመን ማሉካ ውስጥ ያለ ፕሬዚዳንሻል ካውንስል የሚባል ኃይል አለ። ኤደን ውስጥ ሳውዘርን ትራንዚሽናል ካውንስል የሚባል ኃይል አለ። ሀውቲ ደግሞ ሰና ውስጥ ሰፍሯል። የመን 3 ምላቸው ይህንን ነው። ሳውዲ፣ ኢራንና ዩናይትድ አረብ ኤምሬት አሉ በዋናነት። ሱዳን ውስጥ ስትመጡ ሱዳን ዳርፉርን ይዞ የአርኤስኤፍ መሐመድ ሐምዳን ዳጋሎ አለ። ካርቱምና ፖርት ሱዳን ይዞ ደግሞ የአብድል ፈታህ አልቡርሃን ኃይል አለ። ግብፅ፣ ሳውዲ፣ ዩናይትድ አረብ ኤምሬት አሉ። ሶማሊያ ውስጥ ስትመጡ ሶማሊላንድ አለች፣ እዚህ ጋር ሶማሊያ አለች፣ ከዛ ፑንትላንድ አለ፣ ጁባላንድ አለ። ቱርክ፣ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ እስራኤል አሉ። ምንድነው ታዲያ የምንጠብቀው ነው? ምን እስኪሆን ነው የምንጠብቀው? አንደኛው ገኖ ወጥቶ በአካባቢው ላይ ማንም እንዳይራኮት እስከሚያደርግ ድረስ። ስለዚህ እኔም የመጨረሻ መውጫዬ የጠቅላይ ሚኒስትሩ አስተያየት ነው። በቦሌም በባሌም የሚለው ሐሳብ ተስማምቶኛል። በሰላማዊ መንገድ መሄዱ እንዳለ ሆኖ ምን ያክል በሰላሙ አካሄድ ላይ ተስፋ ታደርጋለህ ብትሉኝ፣ አንደኛ እነዚህ ሀገራት በዙሪያችን ያሉ ሀገራት ምንም እንኳን ኢንተርኮኔክትድ ብንሆን፣ ምንም እንኳን ብንያያዝ ብንተሳሰር የኢትዮጵያ ጥቅም የሚያስጨንቃቸው ሀገራት አይደሉም። የራሳቸው የቤት ስራ አይደለም ለኢትዮጵያ ሊያስቡ ይቅርና አሁን ኤርትራ በምን አቅሟ ነው ለኢትዮጵያ የምታስቡ? ሶማሊያ፣ ሱዳን በምን አይነት ሰው እኮ ሲረጋጋ እኮ ነው፣ ሰከን ሲል እኮ ነው ስለ ጎረቤቶቹ እንኳን ለማሰብ የሚጀምረው። ሰከን ሲል they are not exactly in a position ያንን አይነት ሐሳብ ውስጥ ስለ ኢትዮጵያ ለማሰብ። አንድ እሱ ነው። ሁለተኛ ኢቮልቭ እያደረገ ያለው የጂኦፖለቲካዊ ሁኔታ መራኮቱ፣ መሻኮቱ፣ በቃ አዳዲስ ነንስቴት አክተሮች መፈጠራቸው፣ ሀገራት የመሰነጣጠቅ አደጋ ውስጥ መግባታቸው፣ እነዚህ ጉዳዮች አሉ። ስለዚህ ኢትዮጵያ በዚህ አይነት ነባራዊ ሁኔታ ውስጥ እንዲያውም ይሄ እንደ ጦርነትን እንደ እድል መጠቀም ከተባለ አሁን ይልሽ የየመን ጉዳይ ነው አይደለም? የኢትዮጵያ ጉዳይ አይደለም። የሱዳን ጉዳይ ነው። ኢቭን የሶማሊያ ጉዳይ ነው። ኢትዮጵያ አልፈልግም ብላ ኦልሞስት በይፋ ትናገር እንጂ የሶማሊላንድን ጉዳይ በይደር አስቀምጠዋለች ለቀጠናው ሰላም ስትል አይደለም? ቀጠናው ግን ኢትዮጵያ ሰላም ፈለገችም አልፈለገችም ሰላም የሚፈጠርበት ቀጠና አይደለም። ስለዚህ ሰላም ካስጠበቀች አሁን ከአሜሪካ ጋር ስንነጋገር ምንድነው የተባባይ ሐሳብ የተለዋወጡት? ኢትዮጵያ በቀጠናው ሰላም በማረጋገጥ ረገድ ሚናዋን ትወጣ አይደለ? ኦኬ ኢትዮጵያ የቀጠናውን ሰላም ለማረጋገጥ በተለይ እኮ የቀጠናው ሰላም ሲባል በየመን ጉዳይ ውስጥ ገብታ ትጫወት፣ በሶማሊያ ጉዳይ ውስጥ ገብታ ትጫወት ምናምን እኮ አይደለም። የሺፒንግ ላይኑን በቃ የንግድ መስመሩን የግሎባል ሺፒንግ ላይን አይደለ? የዓለም አቀፍ የንግድ መስመሩ ሰላሙ ደህንነቱ በተጠበቀበት መልኩ መስመሩ እንዲጠበቅ ማድረግ ነው። ኢትዮጵያ ስለሌለች ነው ባይዘው ይሄ ሁሉ ነገርም እየተፈጠረ ያለው። ኢትዮጵያ ይሄን ጊዜ በቀይ ባህር ወደብ ላይ ትንሽ አፍንጫ አግኝታ ገብታ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ቀይ ባህር ላይ ማንም እንደዚህ እንደፈለገ አያናፋም ነበር። እና ይህንን እንግዲህ እኛ ፈልገ ነው ሳይሆን ሳንፈልግ የመጣ የግጭትና የእልቂት ነባሪያ ሁኔታ በቀይ ባህር የንግድ መስመር ላይ የሚያመጣውን ጫና ለመቀነስ ኢትዮጵያ
ኃላፊነቷን መወጣት አለባት። ይህን ስታደርግ ከጦርነት ለማትረፍ ምናምን ብለው ርዕስ ሰጥተው ዘገባ ሊሰሩበት ይችላሉ። ይመቻቸው። ግን ከጦርነት የማትረፍ ሱስ ኖርብን አይደለም። እኛ እዛ ቦታ ላይ ገባንም አልገባንም አካባቢው በጦርነት ከመራኮት የሚተርፍ አይደለም። ስለዚህ በተቻለ መጠን የንግድ መስመሩን የራሳችንን ብሔራዊ ጥቅም እኮ ነው የምናስከብረው። ገብቷችኋል አይደል? የኢትዮጵያ ገቢዎች ምርት በቀይ ባህር አይደለ እንደሚገባ የሚወጣው። ቀይ ባህር ላይ ሀውቲ ወይም ደግሞ በምናምን መካከል በሚፈጠር ግጭት ምክንያት ቀይ ባህር ላይ መርከቦች መተላለፍ የማይችሉበት ሁኔታ ተፈጠረ ቢባለው ከኢትዮጵያ ግሮሮ ነው የሚያዘው። ለዛ ነው የቀይ ባህር ሰላምና መረጋጋት የኢትዮጵያ ብሔራዊ ጥቅም ነው የሚባለው። ብሔራዊ ጥቅሟን ለማስከበር ነው ኢትዮጵያ ቀይ ባህር ላይ ልሂድ የምትለው። የሆነ ከጦርነት የማትረፍ ሱስ ኖሮባት አይደለም። አንዳንዴ በጣም እናደዳለሁኝ አንዳንድ ሐሳቦችን ስሰማ እና የኢትዮጵያ ብሔራዊ ጥቅም ጉዳይ መቅደም ካለበት የኢትዮጵያ ብሔራዊ ጥቅም መቅደም አለበት። ስትራቴጂካዊ ሉዓላዊነታችን መቅደም ካለበት ስትራቴጂካዊ ሉዓላዊነታችን መቅደም አለበት። ፔሪድ። ለዚህ ጉዳይ ላይ ኦብቪየስሊ ከጠቅላይ ሚኒስትር እንደሚጠበቀው በሰላማዊ መንገድ ጉዳዩን ቴኬር ለማድረግ ጥረቶች የተደረጉ ነው። ነገር ግን መጨረሻው ማሳረፊያው በባሌም ሆነ በቦሌ የሚለው ጉዳይ እኔም መስማማበት ነጥብ እንደሆነ አጽንኦት ሳልሰጥ አላቆምም ዛሬ ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በተመለከተ ግን ከነ ልዩነቴ በሚለው ይያዝልኝ። በሐሳብ መለያየት ይቻላል አይደለም? ስለዚህ በልዩነት ይያዝልኝ እሱ ነጥብ። ክቡራትና ክቡራን ተከታታዮቻችን ለዛሬ የመረጥኩላችሁ ርዕሰ ጉዳይ ይህን ይመስል ነበረ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። የጠቅላይ ሚኒስትሩ በዛሬው ዕለት ፓርላማ ተገኝተው ከኢትዮጵያ የባህር በር ጥያቄና ብሔራዊ ጥቅም ጋር በተገናኘ ያነሱትን ሐሳብ መነሻ አድርገን አጠቃላይ የኢትዮጵያ የባህር በር ጥያቄ ጉዳይ በዚህ በቀጠናው ኢቮልቭ እያደረገ ከሚገኘው የኃይል አስተላለፍና ጂኦፖለቲካዊ ስነ ምህዳር አንጻር እንዴት ሊታይ ይችላል የሚለውን ነጥብ በተመለከተ ሐሳቦችን የተለዋወጥን ቆይተናል። ሐሳብ አስተያየቶቻችሁን እንደተለመደው በሐሳብ መስጫው ሳጥን ላይ ያስቀምጡልን። በቀጣይ የተመለከትናቸው መልስ የሚያስፈልጋቸውን መልስ ይዘን የምንመጣባቸው ይሆናል። ካም ጊዜ መልካም ቆይታ ይሆንላችሁ።